እባክሽን የአዞን እንባ ከማንባት ይሄንን እንባ በእውነተኛ ንስሐ ሆነሽ አንቢ። አንድ ሰው ቢሆን በአንቺ ምክንያት ለምን ቅሩ ይበጥሳል? አንድ ሰው ቢሆን ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቷ የጠፉ ሰዎች ሊመለሱ ሲያስቡ አይተሃል፣ እኔ እኮ ማልመለሰው ጥሩ፣ ስለዚህ እኮ ነው አይተሃል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ። በእውነት ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አይደለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አይደለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም። ያን ነገር ሊቃውንት ጉባኤ እንዲታረም መመሪያ ሰጥቷል። ልክ ባለፈው ዕለት በግለሰብ የታተመው ገድለ ዮሐንስ መጥምቅ ቅድስት ታክል አሁን ይህንን ገድለ ዮሐንስ መጥምቅ ቤተክርስቲያናችን ለይታ ያወጣችውን ነገር የሆነ አባት አሁን ብድግ ብሎ ከዛሬ 10 ዓመት በኋላ በነገራችን ላይ ገድለ ዮሐንስ መጥምቅ መወገዝ አለበት፣ ዮሐንስ መጥምቅ 10 ጊዜ ተወልዷል ይላል። ይህን እኮ የሚናገረው ቅዱስ ሲኖዶስ እኮ ያወገዘውን ነው። ቤተክርስቲያን የምትጠየቀው በምትጠቀምበት በምትገለገልበት በዛ መጽሐፍ የምትጠየቀው። ዚቅ ከየት ይወሰዳል? ከድጓ መጽሐፈ ዚቅ ወመዝሙር እኮ ማለት እኮ ዚቅ ማለት እኮ የሚዘለቅ ማለት ነው። የሚወሰደው ከየት ነው? ከድጓው ነው። ድጓው ላይ እንዲህ የሚል ነገር የለም። ቅዱስ ያሬድ ማለት ብሉይና ሐዲስን ቁርጥም አድርጎ የበላ መጽሐፍ ቅዱስን በዜማ ማለት ነው። ድጓ ማለት ብሉይና ሐዲስን በዜማ ማለት ነው። 22 ዓመት የቆየ በሊቃውንት ጉባኤ የተሰጠ በዛ ላይ ደግሞ ታርሞ የወጣው የምትመለከቱ ደግሞ እነ ንቡረ-እድ ኤልያስ አብርሃ ያሉበት አቡነ ጳውሎስ 7 የሚሆኑ ሊቃውንትን አደራጅተው የታረመውን መጽሐፈ ዚቅ አሰራጭተዋል። ፈርመውበታል እነዚህ ሰዎች። ይሄ መጽሐፈ ዚቅ አይተን አርመውን ቅዱስነቶ እርሱ በሰጡ መመሪያ መሰረት መጽሐፈ ዚቁን ከመጀመሪያው እስከ መጨረሻው የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮን የሚገልጥ አድርገን ምንም አይነት ስህተቶች የሚገኙትን በሙሉ ወጥተው ስርዋጽ ያሉትን የታረመው መጽሐፈ ዚቅ አውጥተናል ይላል። የመጀመሪያው ፔጅ ላይ አለ። እና ብፁዕነቶ ይሄ መልእክት የሚደርሱት ከሆነ እባኮትን ምናልባት እርሶ በመልካም ነገር በቀና ነገር ተናግረው ሊሆን ይችላል የቤተክርስቲያናችን ደገኛ አባት ስለሆኑ። ግን ደግሞ አንዳንድ መረጃዎችን በየጊዜው እኛ ራሳችን አፕዴት ካላደረግን ለመናፍቃን ግብአት ይሆናል። እርሶ አሁን በተናገሩት መንገድ አይደለም ብፁዕነቶ ተሐድሶቹ መናፍቃኖች የሚረዱት፣ ልክ እንደ ሰበር ዜና የሚረዱት ይሄንን ይሄው እኛ እኮ ያልነው ይሄንን ነው ይላል። የዛሬ 22 ዓመት የተመለሰ ምላሽ አንድ ጎረምሳ እኮ ዕድሜው እኮ አልፏል። 22 ዓመታት 22 እኮ ቀን ወይም ወር እኮ አይደለም 22 ዓመት ደግሞ እኮ መጽሐፉ እስካሁን ድረስ እኮ ሳይታረም ቀርቶ ቢሆን ኖሮ እሺ ልክ ነው እንላለን። ተናገረ እንጂ የሊቃውንት ጉባኤ ወሰነ እንጂ መች ተግባር የሆነ እኮ ብንል እሺ ታትሞ የወጣውን ነገር ለብፁዕ አቡነ ጳውሎስ የተጻፈ እኮ ነው። ከላይ መጽሐፉ ሲታተም ራሱ መጽሐፈ ዚቅ ላይ የመጀመሪያው ሁለተኛው ገጽ ላይ አለ እዛ ጽሑፍ። ቪዲዮ ሰርቼበታለሁ ከዚህ ቀደም ገብታችሁ ይዩት የምትፈልጉ ሰዎች ካላችሁ። መጽሐፈ ዚቅ በተመለከተ ይሄን በተመለከተ ጥያቄ ቀርቧል። እኔም ቪዲዮ ሰርቼበታለሁ። አዲሱ የታተመው ላይ ገጽ 50 ላይ ተመልከቱ። መርቆሪዎስ አንተን የፈጠርከ የሚል ነገር አንተን የተሰቀልክል ነገር የሚል ነገር የለም። እና እንደዚህ አይነት መረጃዎች ለዓለም ለሕዝብ ስናካፍል ጥንቃቄ፣ በተደጋጋሚ ጊዜ እንደምንለው ስልኮቻችን ፒሲዎቻችን ብቻ ሳይሆን አፕዴት ማድረግ ያለብን መረጃዎቻችን ራሱ አፕዴት ማድረግ አለብን። ይሄ አሁን ድግምት ነው እንደዚህ ይደገማል ታቦት ላይ ይሄ ማሳቀል የሚል መጽሐፍ እኮ አለ መርጌታ ሰረቀ ይጻፍ። ከዛ ላይ ከሆነ የወሰዱት ታውቃላችሁ።
ማሳቀል የሚባል የተሐድሶ መናፍቃን መጽሐፍ አለ። ከዛ ላይ ነው የወሰደው ትዝታው። እዚህ ያለ ታቦት ላይ የሚደግሙት ድግምት አለ፣ እንደዚህ ይነግራል። ቤተክርስቲያን የማታውቀው መናፍቃን ባሳተሙት እንዴ ጽጌ ስጦታውም እኮ እኔ መሪጌታ ነኝ ይላል። ሙሴ መንበሩ እኮ እኔ መሪጌታ ነኝ ነው እኮ የሚለው። አሰግድ እኮ አሁንም እኮ መምህር ነኝ ነው የሚለው። አሸናፊ መኮንን እኮ ተወግዞ እስል ቴሌግራም ግሩፕ እኮ አለ። የሚገርማችሁ እኮ የተወገዘው አሸናፊ መኮንን ይሄን ሁሉ መጽሐፍ ጽፎ ላይቭ ላይ ቴሌግራም ላይ የሚያስተምረው እሁድ 4 ሰዓት ላይ ጠዋት 4 ሰዓት ቴሌግራም ግሩፕ አላቸው። አግዛችሁ ተፈራ ቴሌግራም ግሩፕ አለ። እነዚህ አሁን የምነግራችሁ በሲኖዶስ ኦፊሻል የተወገዙ ሰዎች ናቸው። ስቲል ነው መጽሐፍ ሲጽፋ አሁንም ቢሆን አገዛችሁ ተፈራ ራሱ ጽጌ ስጦታው ራሱ አሸናፊ መኮንን ዲያቆን እያለ መርጌታ ሙሴ ነኝ መርጌታ ጽጌ ነኝ እያለ ይሄ ልማዳቸው ነው። ሁሌ የዲያብሎስ ዓላማው ሽንገላ ነው፣ ማታለል ነው። በካባ ይደበቃል፣ በድቁና ይደበቃል፣ በምርግትና ይደበቃል። ምንፍቅና ግን ምንፍቅና ነው። በቃ እኔን ጨምሮ ነው የምላችሁ። ማናችንም አዲስ ክርስቶስ የለም፣ እኛ የምናስተዋውቀው የለም። በመጽሐፍ ቅዱስ በአበው ትምህርት በቅዱስ ትውፊት የተገለጠው ነገር ማሳየት ብቻ ነው የኛ ደረጃችን። እኛ እዚህ ጋር ነው ያለው። ሐዋርያት ያልሰበኳት የቀደምት አባቶቻችን ያላስተማሩት አዲስ የሆነ ትምህርት እኛ የለንም፣ ኖሩንም አያውቅም። እና የዘርፌ መሰረታዊ ስህተቶች እነዚህ ናቸው። ተገፍቻለሁ በሚል ካባ በዚህ የሚገኝ ዝና ካለ አሁን ለምንድን ወደዚህ የመጡት መሰላችሁ? ገብቷችኋል? ያው እኛ ስለማይመለከተን እንጂ ዮኒ ማኛ መጥቶ ፕሮቴስታንቶች እስርሳቸው እንትን አላቸው ክፍፍል አላቸው ብሎ ስለተናገረ እችን ለመጠገን አላያችሁም? ሉተራውያንና ፔንቴኮስታል እንዳያወያዩ ጭምር ምን እያደረጉ ነው? እያፈረሱት ነው። ለምን? ዝም በል የጋራ ጠላት ነው ያለው። የጋራ ትምህርት እኮ የለም። የጋራ ጠላት አለች። ማናት እሷ? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። እሷን ማውደም ነው ዓላማው። ይሄ ነው። ለዛም ነው ማውራት የማይወዱት። ከዚህ ሉተራውያን ፔንቴኮስታል አንድ ነን፣ መካነ ኢየሱስ ከሙሉ ወንጌል ጋር አንድ ነን። የጋራ ጠላት ማን አለች? ኦርቶዶክስ። የጋራ ትምህርት በሌለበት የጋራ አስተምሮ በሌለበት የጋራ መስሎ ዋናው ማድቀቅ። አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለ? ኦንሊ ጂሰሶች እኮ በስላሴ አምኑ፣ ሐዋርያቻችሁ ማለት ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝጎር እንጂ አሁን ዘርፌኛ አጠራናት፣ ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን፣ ቤታችን ባዶ ሆነ ምን ይሻለናል፣ የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን። ያው አለን። ይሄው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኖ አላው እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል።
ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴትና ምን ዘመን መስሎች ነው አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኝ አለች? ለምን ረሳችሁኝ አለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳ ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቺ አሁን ስሙን ስለጠራውን የተገፋውት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ቤተክርስቲያን ታምኛለሽ ማለት ነው። ጉዳዩ የስብለት ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻል። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክሪመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተ ክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሸት ራሳችን እንጠብቅ። በቃ ለመታወቅ የሚጣጣሩ ሰዎችን እድል አነስታቸው። በቃ ትዝ ልበላችሁ ለምን ረሳችሁ ይለው እንጂ አሁን የሚዲያ ስለማይመጥን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ላይ ይሄ ሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ትጠራ በዛ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያውም እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ቤት አይደል በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይኸው ዘማሪ ሐዋዝ ተመለሳል። ምን አረግን? እንደው እውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረግልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ለምን ይናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትተሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከሥጋው ደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ሥጋው ነው የምትቀበል። የምታቃለው ቀዳሽ ካህኑ ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳዋር እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን ስለ ኃጢአት
ዛሬ ወርቀን መኪና ውስጥ ነው የምንነግደው። ያ ኢየሱስ አትበል ነው ነው እና አንቺ አሁን ይመችሽ ቅዳሴ ሁሉም ጋር እኩል ስለሆነ ነው የምነግርሽ። ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት እንደምታዩት ማርኬቱን ሴል ገብተናል። ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ቢሎ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቷ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማልመለሰው ወደ ስለዚህ እኮ አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው እግዚአብሔር ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምእመናን በማስቀረትሽ እግዚአብሔር አምላክ ይጠይቅሻል። ይህ በጣም ከባድ ፍርድ ነው በነገራችን ላይ። ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ብሌት ነው የገባሁት ብለው ልባቸው እንትን ያኮበኮቡ ሰዎች አሉ። ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዲህ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና እኮ ነው ብላል። ምን ማለታችን ነው? ዝም ብሏል በኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር ከፍ ከፍ ይበልና ጌታ ኢየሱስ ክርስቶስ እንደዚህ ያለ አይገርም? የኛ አባቶች እዚህ ጋር መተው ደግሞ ተመልሶ ደግሞ ኢየሱስ ስትልኛ ቤት ትወገዛለህ። ስሙ ራሱ አለ ልድገመው። በልብ መታሰቡ እኮ ነው የሚለው። ምን ማለት በልብ መታሰቡ? በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ሆይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ከፍ ይበል። ሁሌ እናስብህ። ሌላ ባዕድ ነገር ሌላ ስጋ ይፈጠራል፣ ሌላ ዓለማዊ ሌላ ጣዖት አናስብ። አንተ ነው የምናስበው። ይሄ ማሰባችን አሁንም ይብዛ። ሌትም ተቀን በድካማችንም በእረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን። በቃል መነገሩ ምን ማለት ነው? በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር። ይነስ እኮ አይደለም ይጨምር፣ ከፍ ከፍ ይበል። አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻልን ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ። በአፍ ብቻ እኮ አይደለም በልብ መታሰቡ ይላል። ከዛስ በቃል መነገሩ ከእንደገና በቅዱሳት መጽሐፍ መዘገቡ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር። ያንተ ስም ይግባ ኢየሱስ ክርስቶስ ወይ እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አይደለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አይደለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመ። በነገራችን ላይ ዘምር እና አንቺ አሁን ይመችሽ ቅዳሴ ሁሉም ጋር እኩል ስለሆነ ነው የምነግርሽ። ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት ዶሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ቢሎ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቷ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማልመለሰው ወደ ስለዚህ እኮ ነው አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ በእውነት
ወደ እናታቸው ቤት ለመመለስ ወደ አባታቸው ጊዜ ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምእመናን በማስቀረትሽ እግዚአብሔር ይጠይቅሻል። ይህ በጣም ከባድ ፍርድ ነው በነገራችን ላይ። ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ቤት ነው የገባሁት ብለው ልባቸው ያኮበኮቡ ሰዎች አሉ። ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዲህ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና ሁሉ ብሏል። ምን ማለታችን ነው? ዝም ብሏል በኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ እንደዚህ ያለ አይገርመኛ አባቶች እዚህ ጋር መጥተው ደግሞ ተመልሶ ደግሞ ኢየሱስ ስትልኛ ቤት ትወገዛለህ ስሙ ራሱ አለ ልድገመው በልብ መታሰቡ እኮ ነው የሚለው ምን ማለት በልብ መታሰቡ በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ሆይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ከፍ ይበል ሁሉ እናስብ ሌላ ባዕድ ነገር ሌላ ስጋ ይፈጠራል ሌላ ዓለማዊ ሌላ ጣዖት አናስብ አንተ ነው የምናስበው ይሄ ማሰባችን አሁንም ይብዛ ሌትም ተቀን በድካማችንም በረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን በቃል መነገሩ ምን ማለት ነው በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር ይነስኳለም ይጨምር ከፍ ከፍ ይበል አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻልን ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ በአፍ ብቻ ቋለም በልብ መታሰቡ ይላል ከዛስ በቃል መነገሩ ከእንደገና በቅዱሳት መጽሐፍ መዘገቡ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር ያንተ ስም ይግባ ኢየሱስ ክርስቶስ ሆይ እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል አንቺ እኮ የመጀመሪያ ዘማሪያችን አይደለሽ ከአንቺ በፊት ብዙ ደገኛ መዘምራን አሉ ከአንቺም በኋላ ብዙ ደገኛ መዘምራን አሉ አንቺ እኮ የመጀመሪያ ሰው እኮ አይደለሽ አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድስት ላይ ዲያቆኑ መርጌቶቹ ነው ታውቃላችሁ ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መርጌቶቹ ነው ይሄ ዩኒፎርም ለብሶ የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደል እነሱም እኮ ዘማሪያን ናቸው ግን በዋናነት እየገለጸ ያለው እነሱ ናቸው በቤተክርስቲያናችን እኮ የዕለት ዝማሬ አለ የዕለት ምስባክ አለ የዕለት ወንጌል አለ የዕለት ስንክሳር አለ የዕለት ቅዳሴ አለ ይሄ እኮ ዲክሽነሪ ነው ዲክሽነሪ ሳይሆን ዲክሽነሪ ኤል ዲክሽነሪ ማለት ግጻይ ማለት ነው የዕለቱ ምስባክ አለ የዕለቱ ወንጌል አለ የዕለቱ ስንክሳር አለ የዕለቱ ዝማሬ አለ የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር የዕለቱ ወንጌል ከምስባኩ ጋር ምስባኩ ከጳውሎስ መልእክታት ጋር መልእክታቱ ከዕለቱ ቅዳሴ ጋር የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ የተዘጋጀ ወንጌል የማይነበብበት ቅዳሴ እኛ ጋር አለ ወንጌል ማን ነው እና ገፍተው ወደ ተወሰዱ ነው የምትዩ ወደ ገደል ነው ማለት ያለብሽ በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ አዎ የሰንበት ተማሪ ላይ ረዳ ይችላል አዎ አለቃው ላይ ገነዘቡ ይችላሉ አዎ አንዳንድ ሰዎች ሊተናኩሉ ይችላሉ አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና ይሄ ማለት ግን የፈለከውን ነገር ትዝ ያለን ነገር ያንቦራጨክ የፈለከውን ነገር እየጻፍክ የፈለከውን ነገር ላይፍ ገብተህ እንደፈለክ እየበጣጣስክ መብት ነው እያልን አይደለም
የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የነገር ክርስቶስ ትምህርቷን ክርስቶሎጂ ትምህርቷን ጠብቀ በሚገባ እንደው ድንገት ስትጠየቅ ደግሞ ረጋ ብለ በትህትና ማስረዳት። ከአንተ የተሻሉ ሊቃውን ሲያስረዱ ደግሞ እሺ ይቅርታ እኔ እንዲህ ለማለት ፈልጌ ነው አስተካክሉ ማለት አለቀ። እንዴት ሰው ክርስቶስ ራስ ከሆነላት ቤተክርስቲያን ወጥቶ እንዴት ወደ ምንፍቅር አዳራሽ ቤት ይገባል? እና እባካችሁን ብፁዓን አባቶቻችን ሊቃነ ጳጳሳት ባለፈው በብፁዕ አቡነ ገብርኤል አይተናል። ሌሎችም ሊቃነ ጳጳሳት አይተናል። መድረክ ትንሽ ነሸጥ ሲያደርግ ወጣ ያሉ ንግግሮች እባካችሁ ጥንቃቄ ያደርጉ። በቃ ብፁዕ አቡነ ኤርምያስ ለማየት ከፈለጉ ይኸው አጠገቦት አለ ሊቃውንት ጉባኤ የ1996ቱን እንዳያስቷችሁ ተጠንቀቁ የሚለውን መጽሐፍ ገጽ 24 ተመልከቱ አለ። ምናልባት ብፁዕነቱ በእርሶ ሀገረ ስብከት በብፁዕ አቡነ ኤርምያስ ሀገረ ስብከት ያልታረመው መጽሐፍ እዚህ ቅም ተሰራጭቶ ከሆነ እንደው በዛ እንረዳዎትና ከሆነ ልጆቼ ይሄ ያልታረመው ነው። የታረመው መጽሐፈ ዚቅ ይሄውና የሊቃውንት ጉባኤ የዛሬ 22 ዓመት በዚህ መንገድ አርሞታል። እኛ መርቆሪዎስ የተሰቀለነው ለዓለም የሞተ ብለን አናምንም ብሎ መናገር ምን ችግር አለ? የተመለሰ መልስ ነው። መዋቅራዊ በሆነ መንገድ ነው። የመረጃው ጋብ ካለ ማለት ነው። ምናልባት እርሶ በቅንነት ተናግረው ሊሆን ይችላል። ሌላ ጊዜ ግን እንደዚህ አይነት ነገሮች በጣም አደገኛ ይሆናሉ። ሲሆን ማረም ነው፣ ምንም ችግር የለም። ደሞስ እንደው የሊቃውንት ጉባኤ አንስቶትስ ባይሆን ኖሮ ምን ችግር አለ? ቤታችሁ አይደለ ሊቃውንት ጉባኤ? ቤታችሁ አይደለም ቅዱስ ሲኖዶስ? ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት እንደዚህ አይነት ሕጸጽ ኑፋቄ ያለባቸው ስርዋጽ የገቡ ገድለ ድርሳናት ለምን እንደውም አይታረም ብሎ እኮ በቅዱስ ሲኖዶስ ማንሳት አይቻል? ለእኛ ከመንገድ ሚዲያ ላይ ከመውጣት እኛንን እናንተ ናችሁ የቅዱስ ሲኖዶስ አባላት፣ እኛንን እናንተ ናችሁ የምትቀርቡት ለሊቃውንት ጉባኤ። ማን ይቀርባል? ሌላውን አይነት የዝውውር የሹመት የገንዘብ የደሞዝ ምናምን ነገር ከማንሳት ይሄ ሃይማኖታዊ ጉዳይ ቀርብ። ቤተክርስቲያን ወጥነት ባለው መንገድ በትንሣኤ ዘጉባኤ ማተሚያ ድርጅት መጽሐፍቶች ታትም፣ በህትመትም ይሁን ኢንቴንሽናሊ ሆን ብለውም ይሁን በስርዋጽ የገቡ መጽሐፍቶች በዚህ መንገድ ይታረሙ፣ የሊቃውንት ጉባኤ ከምንም በላይ ስራ ይስራ ብሎ ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት ጥያቄ ብታቀርቡ በቋሚ ሲኖዶስ ለቋሚ ሲኖዶስ ቢቀርብ ከዛ ደግሞ ለምልዓተ ጉባኤ ቢቀርብ ማወያየት ትችላላችሁ። እናንተ ከሆናችሁ ከኛ የበለጠ ቅርብ። እኛም የሆነ መጽሐፍ አግኝተን ሚዲያ ላይ የምናወጣ ከሆነ እናንተም የሆነች ነገር ስታገኙ ያውም ደግሞ የታረመ ነገር በእናንተ ዘንድ ሲሆን ደግሞ ትንሽ ያስከፋል እና መጠየቅ በጣም ጥሩ ነገር ነው። በዚህ ጉዳይ ላይ ቤተክርስቲያን አቋሟ ምንድን ነው? በግለሰብ ደረጃ እኮ ተመልሶ ቢሆን ኖሮ ተቋማዊ አይደለም ይባላል እንዴ። በነገራችን ላይ የሊቃውንት ጉባኤ እኮ ተጠሪነቱ ለጠቅላይ ቤተ ክህነት እኮ አይደለም። የሊቃውንት ጉባኤ እኮ ተጠሪነቱ እኮ ለቅዱስ ሲኖዶስ ነው። መዋቅሩ ራሱ ሃይራርኪው እኮ እንደዛ ነው። ጠቅላይ ቤተ ክህነት በጀት፣ ደሞዝ፣ ዝውውር በተመለከተ ጠቅላይ ቤተ ክህነት ለሊቃውንት ጉባኤ እንደዛ ይመራል እንጂ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ሰብሳቢ አይደለም። የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። እርሶ ደግሞ ብፁዕ አቡነ ኤርምያስ ደግሞ የቅዱስ ሲኖዶስ አባል ነው። እርሶ እና ሚዲያ ላይ ተወጥቶ በምንናገርበት ጊዜ ሰዎችን ወዴት ሊወስዳቸው ይችላል ብሎ ማሰብ ነው። ድንገት ያልታረመ እንኳን ከሆነ ይሄ አልታረመም፣ የታረመው የእኛ ቤተክርስቲያን የወሰነችው አለ፣ ይህንን መስማት ይህን ማዳመጥ አለባችሁ። ተወስኗል። ሲወሰን ደግሞ ራሱ ዝም ብሎ አለም የተወሰነው። በድጓ ይታረም፣ በመደበኛው ዚቅ ይታረም፣ በመደበኛ በድጓ ይታረም። ቅዱስ ያሬድ እንደዚህ አላለም። መርቆሬዎስ ተሰቀለልን የሚል ነገር የለም። አስተካክሉ። ቤተክርስቲያን አግዳለች። ታትሞም ወጣ የታረመው ምንድነው? ከዚህ በለጠ የሚፈለገው እንጂ እኮ የተንሻፈፈ ምሳሌ ምላሽ ቢሆን ኖሮ አጥጋቢ ያልሆነ ምላሽ ቢሆን ኖሮ ወይ ሪአክት ያርጉ እና ይሄ ዘመን እንደ ድሮ ዘመን አይደለም። ሁሏ ነገር ካሜራ ላይ ትቀራለች። እርሶ ሲናገሩም ሆነ ማናችንም ስንናገር ቪዲዮ ይቀረጻል፣ ትውልድ ያስቀምጣል። ከዛ መናፍቃን አልተገባ ዓላማ ሊያውሉት ይችላሉ። ስለዚህ መጠንቀቅ ነው። በቃ 22 ዓመት ያለፈውን ነገር እንደ አዲስ ማቅረብ አሁን እውነት ያስገምታል።
ይሄኮ እኛ እንኳን እናውቃለን እኮ እንኳን እርሶ በጣም ለቤቱ ቅርብ የሆኑ ለቅዱስ ሲኖዶስም አባል የሆኑ ለሊቃውንት ጉባኤም ከኛ የበለጠ አባትም ቅርበትም ያሉት ቀርተው እኛ እንኳን መረጃው አለ። በመጽሐፍ መልክ የታተመው እኮ እኛ ጋር አለ። የሊቃውንት ጉባኤ ደግሞ እኮ አፍኖ እዛው ላይ አስቀርም አሰራጭቷል። ለሁሉም ሀገረ ስብከት ያሰራጨው ያውም ደግሞ የዛሬ 22 ዓመት ያውም ደግሞ በብፁዕ አቡነ ጳውሎስ ዘመን። ጥያቄውም ያረጀ ነው፣ መልሱም ከቆየ በጣም የሰነበተ ነው። እና ድንገት እንኳን መናፍቃን አንስተውት ከሆነ በእርሱ ሀገረ ስብከት ምናልባት ደግሞ ሌሎቹ እያወናበዱ መናፍቃን እያተለሏቸው ከሆነ አማናዊውን መግለጥ ቀላሉ መንገድ ያ ነው። ስለዚህ በዚህ በእኛ ውስጥ ያለን ሰዎች አንዳንድ ጊዜ ርዕስ ለመሆን ባንጣጣር በጣም ቆንጆ ነው። ጥንቃቄ በጣም እናድርግ። ብፁዓን አባቶቻችን እናንተ ሰው ስለሚወዳችሁ እናንተ ከአቅም በላይ አልፋችሁ ስትሄዱ ብፁዓን ኤርምያስ ሲሰደቡ ማየት አንፈልግም። እኛ የመረጃ ጋፕ አላቸው ብሎ ማንም ሰው እንዲያብጠለጥል አንፈልግም። ማንም ሰው እኛ ከአባቶቻችን በታች እንጂ በላይ አይደለም። ቢሆንም ግን በእኛ ቤተክርስቲያን ቅዱሳት ሊቁም ሆኑ ጳጳሳት የማይሳሳቱ ብፁዓን አይደሉም። ሰው ናቸው፣ ብፁዓን አባቶቻችን ናቸው። ሊስቱ ግን ይችላሉ። ኢንፋለብል የተባለ አባት የለንም። ኢንፋለብል ነው ሲኖዶስ የለንም። የማትሳሳተው ቤተክርስቲያን ብቻ ናት እንጂ ብፁዓን አባቶች ያስፈልጉናል ብንልም የማይሳሳት የሆነ ንስሐ አባት የማይሳሳት የሚባል ጳጳስም ፓትርያርክም የለንም እኛ። ስለዚህ መድረክ ላይ ስንወጣ በተለይ ሃይማኖታዊ ጉዳዮች ስናነሳ በጣም ጥንቃቄ በተሞላበት መንገድ መናገር አስፈላጊ ነው። እርሱ ሀገረ ስብከት የተከሰተውን እኛ ስለማናቅ ከምን አንጻር እንደተናገረው ኢንቴንሽኑን አናቅ። ቢሆንም ግን የተመለሰ ምላሽ መሆኑን ግን መግለጥ ነበረበት። ከምንም አንጻር ይሁን መናፍቃን ተነስተውም ከሆነ ተሐድሶች ተነስተውም ከሆነ እዛ ውስጥ ለውስጥ የሚርመሰመስ መናፍቅ ካለ አማናዊ ነገር መግለጥ። ቤተክርስቲያን እንደዚህ አታምንም እንዲህ በሊቃውንት ጋር ተመልሷል ለማለት ነው እንጂ ልክ እርሶ ትላንትና ሲያነሱት ገና ቤተክርስቲያን የምትሰራው ቤት ስራ አይደለም እኮ ተመልሶ እኮ አልቋላ። ስለዚህ አሁን እኛ ጾሙን ስንጾም እንደዚህ አይነት ጉዳዮችን ስናይ የቤተክርስቲያንን ድምፅ በበላይነት መስማት፣ ፈተና ሲገጥመን ደግሞ ወደ ቤተክርስቲያን መቅረብ በጣም ተገቢ እንጂ እንዲህ በሆነ ባልሆነ ነገር መስተካከል አይገባም። የዘርፌን ግን እንወቅባት። በቃ አጀንዳ መቀየር ነው የተፈለገችው፣ ሀሳብ መቀየር ነው የተፈለገችው። የዘንድሮች የሰሞን አጀንዳ መቀየር ነው የተፈለገው። ከዛ ኳሷን ወደ ኦርቶዶክሶች ለማዞር ከዛ እኛ ስንንጫጫ ስንጮ ምናምን ጊዜ መግደል። በቃ የፈለጉት ይሄን ነው። ለምን እድል እንሰጣቸዋለን? እኛ እድል አንስጣቸዋ። በቃ ለምን እንሰጣቸዋለን? ሆይኖት ለምን እኛ ዘማሪ አተን ነው? እኛ እኮ ተመለሽን ብለን እንኳን አልተጨነቅንም። የምንጨነቀው ለነፍስሽ ነው። እና ዘርፌ ይሄ መልእክት የሚደርስሽ ከሆነ ቤቱ የአባታችን ቤት ነው። ቤቱ የእግዚአብሔር ቤት ነው። እድፍና ነውር የሌለበት ቤት ነው። ንጹህ ቤት ነው። ከእግዚአብሔር ውጭ የምናመልከው ነገር የለንም። የምናመልከው ቅድስት ሥላሴን ነው። እባክሽን የሐዞን እንባ ከማንባት ይሄንን እንባ በእውነተኛ ንስሐ ሆነሽ አንቢ። አንድ ሰው ቢሆን በአንቺ ምክንያት ለምን ቅር ይበጥሳል? አንድ ሰው ቢሆን በእርግጥ በእኛ መዘምራን ላይ ቤተክርስቲያናችን ያልተሰራ ብዙ የቤት ስራ ሳሉ እንዳለ ሁላችን እናውቃለን። ዛሬ ድምፅ ይኖረው እንጂ ዛሬ ግጥም ይቻል እንጂ የሚስረቀረቀ ድምፅ ይኖረው እንጂ በቃ አለቀ። የቀሚስ አይነት እየቀያየረ እስከርብ እያደረገ መስቀል እያደረገ ይዘምራል። እኛ ጋር ችግር የለም፣ የምታውቁት ነው። ይሄ የአደባባይ ሚስጥር ነው። ምን መስፈርት አለ አሁን እኛ ጋር? ምንም። የሚዘምረው መዝሙር አያውቀው ሀቢባል አይልም። በነገራችን ላይ አብዛኛው እናሰግድ ጋር የገቡትን ብታዩ፣ ወደ ተሐድሶች የገቡ ሰዎች ብትመለከቷቸው፣ ወደ መንፍቃ አብዛኞቹ የሚገቡ ዘማሪያን ናቸው። ሁሉም አላልኩም፣ አብዛኞቹ ማለት ነው። ኮዙ ምንድነው ካለን ይሄው ነው። በቃ
ድምጽሽ ያምራል፣ ድምጽ ያምራል። ስትናገሪ እኮ በጣም ድምጽሽ እንዴት ነው እንደምወደው፣ በጣም የገሌ መዝሙር ወደዋለሁ። ከዛ እነሱ ስብከት ላይ የሉ፣ ትምህርት አይማሩ። በጣም ጥቂት መዘምራን ናቸው ቴዎሎጂ ገብቶ ይወጡ ደግሞ አሉ። በጣም ጎበዝ ዘማሪያ መዘምራን ናቸው። እስከ ማስተርስ ቴዎሎጂ የተማሩ ሰዎች ደግሞ አሉ፣ በጣም የሚደንቁ። እኔ ገርመኛል በጣም በእውነት ማስተርስ ድረስ ይማራሉ። ግን እኮ ዘማሪ ነው። እንዲህ ይሁኑ ደግሞ ተአማንያን ደግሞ አሉ፣ ተጨፍልቀው በአንድ ቅርጫት ውስጥ የሚገቡ አይደለም። ግን አብዛኞቹ የምታውቁት ነው። በቃ እባካችሁን በሚስረቀረቅ ድምፅ የሚስረቀረቁ ህፃናትን እባካችሁን አትንጠቁም። ምናልባት ያንቺን ዜማ ያንተን መዝሙር ሰምቶ ሚድን ሰው ይኖራል። አሁን በስም መግለጽ የማያስፈልገን ብዙ ሰዎች በነገራችን ላይ አሁን ያሉት ዘማሪ አብዛኞቹ ተነጥቀው የወጡ ናቸው። ለሞራላችሁ ስል ስማቸውን አናሳም እንጂ በቃ አብዛኞቹ ማለት አሁን እንኳን እኛ ጋር እየበግብቶ እያገለገለ አብዛኛው ዳር ብሎ አፋፍ ብሎ ሊጠፋ የነበረ እኮ በጣት የሚቆጠር ዘማሪ ነበር እኮ የቀረ ነበር። በተሐድሶ ማዕበል እኮ ያልጠፋ እኮ አልነበረም። ሁሉም አዝማሚያውን ሲያየው እየተመለሰ አመጣ። አብዛኛው አሁን በስም ገሌ ብላችሁ እንደ ገሌን ገብቶ ነበር የምትሉ ማለት አንዳንዱ አረ በማርያም አረ በስንት ሰባኪ ትምህርትና ስብከት የተመለሰ። ችግሩ ምንድነው? ዕውቀት። ችግሩ ምንድነው? የሚዘምሩላትን ቤተክርስቲያን ምንነት አስተምሮ ጠንቅቆ አለመረዳት፣ አለማወቅ። ዝማሬ ሲደርስ ጥሩኝ ብሎ እነሱ ከኋላ ናቸው። ዝማሬ እስከሚሰበክ ብሎ እነሳቸው ከኋላ ስልክ ላይ ናቸው። ማስታወሻ ይዘው ነገር ሃይማኖት ትምህርት አይካተሉም፣ አይማሩ። ግን አሁን በጣም ጥቂቶች ነው ያሉት። እና ዘርፌ ምናልባት ራስሽን እንደ መንፈሳዊ ትምህርት አዋቂና የነገር ሃይማኖት ተጠያቂ አድርገሽ አስበሽው ከሆነ ገና ነሽ። አንቺ ለማጥላት አይደለም የምናገረው፣ አንቺ ለማንቋሸሽ አይደለም። እኔ ራሱ ገና ነኝ። እኔ ከአንቺ ተሽዬ አይደለም። ገና የኦርቶዶክስ ተዋሕዶ የቤተክርስቲያን ትምህርትን ለማወቅ ለመገንዘብ እኔም ሁላችን ይችላል። ገና ነን። ገና አልተረዳናትም። ገና በጣም ብዙ ነገር ነው የሚቀረን። ገና ስትገለጥ አዲስ ናት የኛ ቤተክርስቲያን። ማልዳ አዲስ ነው ይልቃም። ሁልጊዜም ለእግዚአብሔር ቃል ሁልጊዜ አዲስ ነው። አብይ ጾም በየዓመቱ እንጾማለን። ዘንድሮም አዲስ ነው። ዘንድሮም ይናፈቃል። ዘንድሮም በጉጉት እንጠብቀዋለን። ዘንድሮም አዲስ ነው። ቃል እግዚአብሔር ነው እና የእግዚአብሔር ቃል ሁሉ ጊዜ አዲስ ነው እና ቤቱ የእግዚአብሔር ቤት ስለሆነ ሌላ ሰበብ ምክንያቱም ትተን ወደ ቤት መመለስ። ምናልባት ዘርፌ ያልተመለሰልሽ ጥያቄ ካለ ይሄው እኛ ወንድሞችሽ አለን። ቲክቶክ ማይመች ከሆነ በግል ማውራት ይቻላል። እናንተም አትመጥኑኝ የምትይ ከሆነ እንደ ወንድምሽ እንደ ትዝታው ችግር የለም። የሚመጡ ሊቃውንቶች አሉ። ጥያቄዎች የመልሱልኝ የምትይ ከሆነ ምንም ችግር የለም። በጣም አማራጩ ሰፊ ነው። ከአንቺ ጋር በእድሜ አቻ የሆኑ አንደበተ ርቱዕ የሆኑ መምህራን አሉ። እግዚአብሔር ይመስገን። በጣም በቂ ጨቅ ለዛም አለ። በቂ ነው። የመጽሐፉን በመጽሐፍ የአፉን በአፍ የሚመልሱ አሉ። ግዳዩ የትምህርት ሃይማኖት የእውቀት ጋፕ ከሆነ ማለት ምናልባት ፖለቲካ ለመስራት ከሆነ በፖለቲካውም ሴራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዳከም መዋቅራዊ የሆነ የመንግስትን ሰንሰለት ይዘሽ መተሽ ከሆነ ግን ለዛ ቦታ የለንም። በዚህ መንገድ ለማጥቃት አስበሽ ከሆነ ማለት ምናልባት ያው እንደምታውቂው ቤተክርስቲያን ለማጥቃት የተለያየ ፖለቲካ መንገድ ተከትሎ መንግስትን ተገን አድርጎ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጋራ ተሰባስቦ ለማጥቃት ከሆነ የከሰረ ፖለቲካ ነው። በዛ ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካለማወቅ የሚመነጭ ነው። ቤተክርስቲያን እንደዚህ ልትሆን አትችልም። በቃ ፖለቲካና ሃይማኖት መለየት አለብን። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። ይሄው አብይ ጾም 55ቱንም ቀን
ቅዳሴ ቀድሰን 55 ቀን የምንበላው የዚህን ኢየሱስ የተባለው የክርስቶስ ሥጋና ደም ነው። የማንም ፍጡር አይደለም። የማንም ሰማዕት አይደለም። የማንም ጻድቅ አይደለም። ከ55ቱ አንድ ቀን አልሰጠንም። ግማሽ ቀን የገሌ ጻድቅ ሰማዕትን ሥጋው ደግሞ እንቅበል አላለም። 55ቱን ቀን ይቺ ቀን ምን ያክል የምታስፈራ ናት፣ ይቺ ቀን ምን ያክል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት ብለን ስሙን እንጠራለት ነው። አትስቢ እንኳን ዛሬ ዘወረደ ብለን ስንጀምር ማን የወረደው ታውቂዋለሽ? ግን ዘወረደ ማለት ዘወረደ ብለን ጀምረን ተነሳ ብለን እንጨርሰን አይገርም? አብይ ጾም ማለት እኮ ከክርስቶስ ሰው መሆን ይነሳና እስከ ትንሣኤው ድረስ ከዛ ባለ 50 ደግሞ እስከ እርገት ድረስ የምታስተምረን ነው። ነገረ ክርስቶስን በጾም ነገረ ክርስቶስን በስጋው ደግሞ ነገረ ክርስቶስን በቅዳሴ የምትሰብከን ቤተክርስቲያን ናት። ክብር ምስጋና ይድረሳት በእውነት እቺ ቤተክርስቲያን።